ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ተሰምቷል። በዛሬው ዕለት በራያ ቆቦ ወረዳ የከባድ መሳሪያ ተኩስ መከፈቱን ነዋሪዎች ተናግረዋል። በሌላ በኩል አርበኛ አስረስ ማረ ዳምጤም የብልጽግና አገዛዝ ለምንም ጉዳይ የሚታመን አይደለም ሲል አስታውቋል። በዝርዝር የምናየው ቀዳሚ ጉዳይ ነው። የኤርትራ አገዛዝ የተባበሩት መንግስታት ድርጅት የሰብአዊ መብቶች መርማሪን እንዲያስቆም በአስመራ ላሉ የሀገሪቱ አምባሳደሮች ጥያቄ አቀረበ። የውጭ ጉዳይ ሚኒስትሩ ኡስማን ሳሌህ የሰብአዊ መብት መርማሪ ራፖርተሩ በኤርትራ ግንኙነት ላይ ከባድ ችግር እየፈጠረ ስለሆነ በዚህ ሁኔታ መቀጠል አንችልም ሲሉ ለአምባሳደሮችና ለተወካዮች መናገራቸው ሰምቷል። ዝርዝሩም ተዘጋጅቷል። አሜሪካ በሶማሊያ ለተሰማራው የአፍሪካ ህብረት የሰላም አስከባሪ የምትሰጠውን ድጋፍ ልታቋረጥ ነው ተብሏል። ኢትዮጵያን ጨምሮ የጎረቤት ሀገራት በሰፊ የሚሰማሩበትና በአሜሪካና አውሮፓ ከፍተኛ በጀት የሚደረግለት ይህ ጸረ አልሸባብ እንቅስቃሴ በትራምፕ በኩል በበጎ መልኩ አልታየም ነው የተባለው። በዝርዝር እናያለን። ኢራን በቀድሞው ጠቅላይ መሪ ካሚኒ የቀብር ስነ ስርዓት ወቅት አሜሪካና እስራኤል ጥቃት እንዳይፈጽሙ ጠየቀች። በአፍሪካና አውሮፓ የአሜሪካ የምድር አዛዥ የሆኑ ጀነራል ደግሞ ስልጣናቸው መልቀቃቸው ተሰምቷል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል ዛሬ ውጊያ የቀጠለ ሲሆን በዛሬው ዕለት በራያ ቆቦ ወረዳ የከባድ መሳሪያ ተኩስ መከፈቱን ነዋሪዎች ተናግረዋል። አርበኛ አስረስ ማረ ዳምጤ ደግሞ የብልጽግና አገዛዝ ለምንም ጉዳይ የሚታመን አይደለም ሲል አስታውቋል። በአማራ ክልል ምዕራብ ጎንደር ዞን የኢትዮጵያና ሱዳን አዋሳኝ ቀጠና በአገዛዙ ጦርና ፋኖ ኃይሎች መካከል 12 ሰዓት በተደረገ ውጊያ ከ50 በላይ የአገዛዙ ወታደሮች መገደላቸውን የፋኖ የመረጃ ምንጮች ለሚዲያችን ተናግረዋል። በቀጠናው ምዕራብ አርማጭሆ ወረዳ ከራማ የተባለ አካባቢ በተደረገ ውጊያ ከደረሰው ሰብአዊ ጉዳት ባሻገር በርካታ የአገዛዙ ጦር ትጥቅ በፋኖ ኃይሎች ተይዟል ተብሏል። የአገዛዙ ጦር ሰሜን ምዕራብ እዝ 53ኛ ጦር ከፍተኛ ኃይሉን አሰልፎ ከፋኖ ኃይሎች ጋር በተደረገበት ውጊያ ከፍተኛ ጉዳት ማስተናገዱን የተሰማው። በውጊያው 53 የአገዛዙ ወታደሮች ሲገደሉ 125 ደግሞ ቆስለዋል ያሉት የመረጃ ምንጮቻችን የፋኖ ኃይሎች የከፈቱትን መልሶ ማጥቃት ተከትሎ የአገዛዙ ጦር አካባቢውን ለቆ ወጥቷልም ብለዋል። በተያያዘም በዛሬው ዕለት ሰኔ 26 2018 ዓ.ም በደቡብ ጎንደር ዞን ጉና ቀጠና በአገዛዙ ጦርና ፋኖ ኃይሎች መካከል ውጊያ መከፈቱን ነው የመረጃ ምንጮቻችን የተናገሩት። የአገዛዙ ጦር በዞኑ ጉና በጌ ምድር ወረዳ ሀገረ ገነት ከተማ አካባቢ በፋኖ ኃይሎች ላይ ተኩስ መክፈቱ ተከትሎ ውጊያ መቀስቀሱን የተናገሩት የመረጃ ምንጮች በውጊያው የፋኖ ኃይሎች በጦር ላይ ማጥቃት ማድረጋቸውን ተከትሎ የአገዛዙ ወታደሮች ወደ ክምር ድንጋይ ከተማ ሸሽተዋል ብለዋል። በተመሳሳይ የፋኖ ኃይሎች በሰሜን ወሎ ዞን ላስታ ቀጠና በከፈቱት ውጊያ ሻለቃ አዛዡን ጨምሮ ከ70 በላይ የአገዛዙ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ሲል አፋብን ምኒልክ ይፋ አድርጓል። በላስታና ጋዞ ወረዳዎች አዋሳኝ ተራራማ አካባቢዎች የተደረገው በዚህ ውጊያ በአገዛዙ ጦር ላይ ከፍተኛ ወታደራዊ ኪሳራ ደርሰንበታል ነው ያለው አፋብን ምኒልክ። በተጨማሪም በዞን ወልዲያ ከተማ አቅራቢያ የፋኖ ኃይሎች በአገዛዙ ጦር ላይ የደፈጣ ውጊያ መክፈታቸው አፋብን አስታውቋል። በትላንትናው ዕለት ሰኔ 25 2018 ዓ.ም በጉባ ላፍቶ ወረዳ ከወልዲያ ከተማ በቅርብ ርቀት ሰዋ ሜዳ በተባለ አካባቢ በተከፈተ ጥቃት ከ20 በላይ የአገዛዙ ወታደሮች የሞትና የአካል ጉዳት ደርሶባቸዋል ነው ያለው አፋብን። በዞኑ ራያ ቆቦ ወረዳ ጮቢ በር አካባቢ ዛሬ የከባድ መሳሪያ ተኩስ የሚሰማ ሲሆን የፋኖ ኃይሎች ደግሞ ሮቢት ከተማ መግባታቸው ሰምቷል። በተመሳሳይ በጎጃም ቀጠና ሰኔ 25 2018 ዓ.ም በተደረገ ውጊያ በርካታ የሚሊሻ አባላት መገደላቸውን የፋኖ ኃይሎች አስታውቀዋል። በፋግታ ለኮማ ወረዳ ደለከስ ከተማ፣ በሰከላ ወረዳ ጦረስ አካባቢ በአገዛዙ ጦርና ፋኖ ኃይሎች መካከል በተደረገ ውጊያ ነው በርካታ የሚሊሻ አባላት ተገድለዋል የተባለው። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ዝግጁነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ የብልጽግና አገዛዝ ለምንም ጉዳይ የሚታመን
የሚታመን አይደለም ሲል አስታውቋል። ከሰሞኑ የህገ መንግስት ለውጥን የግድ የሚያደርጉ አጀንዳዎች እየተናፈሱ ይገኛሉ ያለው አርበኛ አስረስ ማረ ዳምጤ የአገዛዝ አጀንዳ ለመስጠት ጭምር የማይመጠን መሆኑ መታወቅ አለበት ሲል በይፋ ጽፏል። አርበኛ አስረስ ማረ አሸባሪዎች እኛ ነን ብሎ በኢህአዴግነቱ የሰራውን ኃጢአት እንዲሰረለት የጠየቀ አገዛዙ ጠቅላይ ሚኒስትር በህዝብ ላይ ይፋዊ ጦርነት ማወጁን ስናስብ እግዚአብሔር ይመስገን እንጂ ሌላ ምን ይባላል የተባለለት የባህር በር ጉዳይም እንደ ጉመት ነውን ስናስተውል ትበለጽጋለህ የተባለ ህዝብ በደም ጎርፍ መታጠቡን ስንመለከት የሰላም ኖቤል የተሸለመ መሪ የቀጠናው የቀውስ አባት ሲሆን እያየን ብሔራዊ መግባባት ይፈጥራል የተባለ የእርቀ ሰላም ኮሚሽን ፈርሶ ሀገሩ የወቅቱን ከባድ የእርስ በርስ ጦርነት ያለማቋረጥ እየተካሄደ ባለበት ሁኔታ ውስጥ ይህ የአገዛዙ አጀንዳ የሚያምን ፖለቲከኛ ያለ አይመስለኝም ሲል ነው ያስታወቀው። በመሆኑም የብልጽግና አገዛዝ መሰል አጀንዳዎችን የማስፈጸም ፖለቲካዊ አቋምም ሆነ አቅም ሳይኖረው በመሰል ጉዳዮች ላይ ራሱን እያታለለ የቆየው ሊቅ አደንዝዞ የተለመደ ተግባሩን ለማከናወን ይመች ይሆናል ሲል አስረስ ማረ ገልጿል። የኤርትራ አገዛዝ የተባበሩት መንግስታት ሰብአዊ መብቶች መርማሪ እንዲያስቆሙለት በአስመራ ላሉ የሀገራት አምባሳደሮች ጥሪ ያቀረበ። የውጭ ጉዳይ ሚኒስትር ኡስሜን ሳሌህ የሰብአዊ መብት መርማሪ ራፖርተሩም በኤርትራ ግንኙነት ላይ ከባድ ችግር እየፈጠሩ ነው ሲሉ ከሰዋል። የኤርትራ ውጭ ጉዳይ ሚኒስትር የተባበሩት መንግስታት ድርጅት በኤርትራ ሰብአዊ መብቶችን ሁኔታ ለመከታተል የተመደበው ልዩ መልእክተኛ ሹመትና ስራ እንዲያበቃ ማሳሰባቸውን ቢቢሲን የዘገበው ሚኒስትሩ ኡስማን ሳሌህ ረቡዕ ዕለት በአስመራ ውስጥ ላሉ የውጭ ዲፕሎማቶች ባደረጉት ሹመቱን የሚመለከት የኤርትራን ገጽታ በከባድ ሁኔታ እየጎዳ ያለ ነው ብለዋል። ይህ ቀጣይነት ያለው ዘመቻ በይፋዊ የተባበሩት መንግስታት ፍርድ ቤቶች ውስጥ የተዛባና ሚዛናዊ ያልሆነ ትረካ በመፍጠር ስለ ውስጣዊ ሁኔታችን የተሳሳተ ዓለም አቀፍ ግንዛቤ በመገንባት ከፍተኛ ጉዳት አስከትሏል ሲሉ ሚኒስትሩ በአገዛዙ የመንግስት ሚዲያዎች በሰጡት መግለጫ ላይ ተናግረዋል። ሚኒስትሩ ጉዳዩም በኤርትራና በአውሮፓ ህብረት መካከል ያለውን ግንኙነት ጭምር ያወሳሰበን ይላሉ። ይህ በኤርትራና በአውሮፓ ህብረት እንዲሁም ዓለም አቀፉ ማህበረሰብ መካከል ላለው የጋራ ጥቅም ግንኙነት የማያቋርጥ እንቅፋት ሆኗል። የተባበሩት መንግስታት ሰብአዊ መብት ተወካይ መርማሪ ቡድን ራፖርተር አቅራቢ ሆነው የተመደቡትን ሰው አሜሪካን ጨምሮ በርካቶቹ ግፊት ቢያደርጉም የኤርትራ አገዛዝ ገብተው እንኳን እንዲጎበኙ አልፈቀደላቸውም። ታዲያ ሳሌህ ልዩ ተወካይ ራፖርተሩ እያለም የሁለትዮሽ ግንኙነታችን መቀጠል ምንም ገንቢ ጥቅም የለውም በማለት የአውሮፓውያኑን አምባሳደሮችና ተወካዮች መናገራቸው ተሰምቷል። የሻዕቢያ ባለስልጣን ይህን እስካለቆመ ድረስ የዲፕሎማሲ አቅማችን ወይም ደግሞ የተቋማዊ ጊዜያችንን በዚህ ላይ አናባክንም ሲሉ ለባለስልጣናቱ ተናግረዋል ተብሏል። ቢቢሲ እንደዘገበው ባለፈው ወር የተባበሩት መንግስታት ሰብአዊ መብቶች ልዩ ተወካይ መሐመድ አብዱል ሰላም ባኪር ኤርትራ ህገወጥ እስር፣ የግዳጅ መጥፋትና የእስረኞችን በደል ጨምሮ ከባድ የሰብአዊ ጥሰቶችን እየፈጸመች በማለት ዝርዝር ሪፖርት አውጥቷል። ይሁን እንጂ የኤርትራ አገዛዝና ባለስልጣናቱ ክሶችን በፖለቲካዊ ተነሳሽነት ሲሉ ውድቅ ያደርጓቸዋል። ኡስማን ሳሌህ የሻዕቢያ አገዛዝ በሀገሪቱ የሚፈጽመውን አፈና፣ እስርና ስወራ እንዲሁም ወታደራዊ አስገዳጅ እንቅስቃሴና ፈሳ ባላቆሙበት ሁኔታ ተመድ በጉዳዩ ላይ ምርመራ እንዲፈጽምና እንዲያቀርቡ የመደባቸው ሰው ስልጣን እንዲያበቃ ሲጠይቁ ይህ የመጀመሪያቸው አይደለም። ባለፉት ዓመታት የቀጠለ ጉዳይ ነው። ባለፈው ዓመት የመርማሪው የስልጣን ዘመን ለማራዘም በቀረበው ውሳኔ ላይ ተመሳሳይ አቋም የያዘው የኢሳያስ አገዛዝ ዘንድሮም የመርማሪ ራፖርተሩ ዕድሜ እንዲያበቃ ዲፕሎማቶች ሰብስቦ በአስመራ መጠየቁን ቢቢሲ ትግርኛ ዘግቧል። አሜሪካ በሶማሊያ ለተሰማራው የአፍሪካ ህብረት ሰላም አስከባሪ የምትሰጠውን ድጋፍ ልታቋርጥ መሆኑ ተሰማ። አሜሪካ ከቀጣዩ የአውሮፓውያን ዓመት ጀምሮ የተባበሩት መንግስታት ድርጅት በሶማሊያ ለሚያሰማራው የአፍሪካ ህብረት ሰላም አስከባሪ ተልዕኮ የምትሰጠው ድጋፍ እንደምታቆም ሁለት ሰነዶች ማመልከታቸውን ሮይተርስ ዘግቧል። በሀገሪቱ የተሰማሩ 12000 የሚጠጉ የአፍሪካ ህብረት ኃይሎች ደካማውን የሶማሊያ መንግስት ማጠናከር እንዲሁም ከአልቃይዳ ጋር ግንኙነት ያለውን አልሸባብ ታጣቂ ቡድን ከዋና ከተማ ሞቃዲሾ እንዲርቅ ማድረግ ችለዋል። ከተለያዩ የአፍሪካ ሀገራት የተውጣጡ አባላት ያሉት የአፍሪካ ህብረት የሶማሊያ ድጋፍና የማረጋጋት ተልዕኮ አስፈላጊ የሆኑ የምግብ፣ የውሃ፣ የነዳጅ፣ የሕክምናና የትራንስፖርት አቅርቦቶችን በአብዛኛው የሚያገኘው በተባበሩት መንግስታት ድርጅት በኩል ነው። በፕሬዝዳንት ትራምፕ የሚመራው የአሜሪካ አስተዳደር በሞቃዲሾ የሚገኘው የሶማሊያ መንግስት ደስተኛ ለመሆኑ ሲገልጽ ቆይቷል። ለዚህም በምክንያትነት የሚጠቅሱት የሶማሊያ መንግስት ለዓመታት ዓለም አቀፍ ድጋፍ ቢሰጠውም ታጣቂዎችን ከማሸነፍ ይልቅ በውስጣዊ ፖለቲካዊ ውዝግብ ተጠምዷል የሚል ግምገማን ያቀርባል። ሮይተርስ ተመለከቱት ያለው ዲፕሎማሲያዊ ሰነድ እንደሚለው አሜሪካ አጠቃላይ በጀቱ $500 ሚሊዮን የሆነውን ተልዕኮ ለሚደግፈው የመንግስታት ድርጅት የሞቃዲሾ ጽሕፈት ቤት
ከዚህ ዓመት በኋላ ድጋፍ እንደማትሰጥ ለአፍሪካ ህብረት አስታውቃለች። የአሜሪካ ውጭ ጉዳይ መስሪያ ቤት ቃል አቀባይ ሀገራቸው ከዚህ በኋላ የአፍሪካ ህብረት ተልእኮን የሚያግዘው የተባበሩት መንግስታት አካል እንደማትረዳ ለሮይተርስ አረጋግጧል። አሜሪካ ወደ $2 ቢሊዮን የሚጠጋ ገንዘብ ስትሰጥ ብትቆይም ሶማሊያ አልሸባብ ማዳከምና መቆጣጠር ወይም ደግሞ ደህንነቷን በራሷ መቆጣጠር አልቻለችም በማለት ድጋፉን ለአሜሪካ ጥቅም ተጨባጭና ቀጥተኛ አንድምታ ወዳላቸው ጉዳዮች እንደምታዞር ቃል አቀባዩ ተናግሯል። አሜሪካ የአፍሪካ ህብረት በሶማሊያ ውስጥ ያለውን ተልዕኮ ጊዜ ለማራዘም በመንግስታቱ ድርጅት የጸጥታ ምክር ቤት የሚቀርብ ሀሳብ እንደምትቃወም የአቅርቦትና ሌሎች ድጋፎችን ግን እንደማትደግፍ ገልጻለች። ባለፈው የአውሮፓውያኑ ዓመት የተልዕኮ በጀት $190 ሚሊዮን የነበረ ሲሆን ከፍተኛ እጥረት አጋጥሞ ገንዘቡን ለማሟላት ከባድ ፈተና ነበር ይላል ቢቢሲ። ይህን ለመቋቋም ከተልዕኮ በጀት 3/4 በተባበሩት መንግስታት እንዲሸፈን ሀሳብ አሜሪካ ውድቅ አድርገው ነበር ይላል። ሐሙስ ዕለት ታዲያ የአፍሪካ ህብረት ኮሚሽን የአሜሪካ ውሳኔ በተመለከተ ለሰላምና ደህንነት ምክር ቤት አባላቱ የሚገልጽ ደብዳቤ ለአባላት ሀገራቱ ጽፏል። ውሳኔው የሶማሊያ ተልዕኮ አጠቃላይ እንቅስቃሴ ላይ ከፍተኛ ተጽዕኖ ይኖረዋልም ተብሏል። የሶማሊያ መከላከያ ሚኒስቴር፣ የአሜሪካ መከላከያ መስሪያ ቤት፣ የመንግስታት ድርጅት የሶማሊያና የአፍሪካ ህብረት ስለ ውሳኔው ከሮይተርስ ለቀረበላቸው ጥያቄ ምላሽ አልሰጡም። በሶማሊያ መከላከያ ሚኒስቴር የቀድሞ ዋና ዳይሬክተርና አሁን የሶማሊያ ፓርላማ አባል የሆኑት አህመድ ኮሽን ውሳኔው በሶማሊያ ላይ ከባድ ተጽዕኖ ይኖረዋል ብለዋል። በተባበሩት መንግስታት በኩል የሚቀርበውን ድጋፍ የሚሸፍን ሌላ አካል የማይገኝ ከሆነ በሶማሊያ አፍሪካ ህብረት ተልዕኮ ስራውን ሊቀጥል እንደማይችል ጉዳዩ በቀጥታ የሚያውቁ 2 ዲፕሎማቶችም ተናግረዋል። የተባበሩት መንግስታት ቃል አቀባይ ስቴቨን ዱጃሪክ ድርጅታቸው የአሜሪካን ውሳኔ እንደሚያውቅና በጉዳዩ ላይ ከአፍሪካ ህብረት፣ ከሶማሊያ ፌዴራል መንግስትና ከሌሎች አጋሮች ጋር ውስጣዊ ውይይት እያደረገ መሆኑን መናገራቸውን ተዘግቧል። ኢራን በቀድሞ ጠቅላይ መሪ ካሚኒ የቀብር ስነ ስርዓት ወቅት አሜሪካና እስራኤል ጥቃት እንዳይፈጽሙ አስጠነቀቀች። በአፍሪካና አውሮፓ የአሜሪካ ምድር ኃይል አዛዥ የሆኑ ጄኔራል ስልጣን መልቀቃቸውም እያነጋገረ ነው። የካቲት ላይ በተፈጸመው የመጀመሪያ ጥቃት ለተገደሉት የቀድሞ ጠቅላይ መሪ አያቶላህ አሊ ካሚኒ መንግስታዊ የቀብር ስነ ስርዓት ለማካሄድ እየዘጋጀች ያለችው ኢራን አሜሪካና እስራኤል ማንኛውም ጥቃት እንዳይሰነዝሩ ጠይቃለች። የቀድሞ ጠቅላይ መሪ የቀብር ስነስርዓት ከሐሙስ እስከ ቅዳሜ ድረስ በኢራን እና ኢራቅ ውስጥ የተለያዩ ስፍራዎች እንዲካሄድ ዝግጅት እየተደረገ ነው። በተለያዩ ደረጃዎች ያሉ የበርካታ ሀገራት ባለስልጣናትን በስነስርዓቱ ለመታደም ወደ ቴህራን እንደሚጓዙ ቢቢሲ ዘግቧል። ቻይና፣ ፓኪስታን፣ ህንድና ኳታር ባለስልጣኖቻቸውን ከሚልኩ ሀገራት መካከል ተጠቅሰዋል። ጦርነቱን ለመቋጨት አሸማጋይ የሆነችው የፓኪስታን ጠቅላይ ሚኒስትር ሸህቤዝ ሻሪፍ የአያቶላህ ካሚኒ ቀብር ለመታደም ወደ ኢራን እንደሚጓዙ መንግስታቸው አስታውቋል። ለቀብር ስነስርዓቱ ወደ ኢራን ለሚመጡ 2000 የአፍጋኒስታን ዜጎች ቪዛ እንደተሰጠ ቢቢሲ ፐርሺያን ምንጮችን ጠቅሶ ዘግቧል። ይህ ዝግጅት እየተካሄደ ባለበት ወቅት ካታም አል አንቢያ በመባል የሚታወቀው የኢራን ጦር ሰራዊት ማዕከላዊ ማዘዣ የማስጠንቀቂያ መግለጫ ማውጣቱን ሮይተርስ ነው የዘገበው። ዋና አዛዡ አሊ አብዱላህ በመንግስት መገናኛ ብዙሃን በተላለፈ መግለጫቸው የኢራን ጠላቶች በተለይም አሜሪካና ጽዮናውያን ስርዓት ወይም እስራኤል ከማንኛውም የተሳሳተ ስሌት ይቆጠቡ ብለዋል። አገራችን ላይ ለሚቃጣ ማንኛውም ስጋትና ጥቃት በጦር ኃይሎች ስለሚሰጠው ከባድ ያጸፋ እርምጃ እንዲያስቡ እናስጠነቅቃለን ሲሉ አስተባብለዋል። ረቡዕ ዕለት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺም በሀገሪቱ ህዝብ ወይም ደግሞ አመራር ላይ ለሚሰነዘር ማንኛውም ስጋት አፋጣኝና ጠንካራ ምላሽ እንደሚሰጥ በመግለጽ ተመሳሳይ ማስጠንቀቂያ ሰጥተው ነበር። አራግቺ ማስጠንቀቂያ የሰጡት የእስራኤል መከላከያ ሚኒስትር እስራኤል ካትዝ የአሁኑ የኢራን ጠቅላይ መሪ ሙጅታባ ካሚኒ ለሞት የታጩ ናቸው የሚል አስተያየት ከሰጡ በኋላ ነው። በቀብር ስነስርዓቱ ወቅት ከፍተኛ የደህንነት እርምጃዎች እንደሚተገበሩ እንዲሁም በርካታ ከተሞች ጊዜያዊ የአየር ክልከላ እገዳ እንደሚጣልም ሮይተርስ ዘግቧል። ይህ በእንዲህ እንዳለ በአፍሪካና በአውሮፓ የሚገኙ የአሜሪካ የምድር ኃይል እንዲሁም የኔቶ ምድር ኃይል አዛዥ የሆኑ ጀነራል ክሪስቶፈር ዶናዊ ኃላፊነታቸውን በይፋ ለቀዋል። ከአንድ ዓመት በኋላ በኃላፊነት ላይ የቆዩትና ጀነራሉ መልቀቃቸው የታወቀው ከሳምንት በፊት ሲሆን በይፋ የተሰናበቱት ግን ትላንት ሐሙስ ሆኗል። የአሜሪካ ሰራዊት ጀነራሉ ከኃላፊነት የወረዱበት ምክንያት ምን እንደሆነ እስካሁን አልገለጸም። ለቦታው ተተኪ እንዲሾም ድረስ ሜጀር ጀነራል ክሪስቶፈር ኖሪንጋዬ በአፍሪካና በአውሮፓ የሚገኙ የአሜሪካ ኃይሎችን በተጠባባቂነት ይመራሉ ተብሏል። ትራምፕ ወታደራዊ አመራሮች ላይ ትችት ከማቅረብ ቀጥለው በተለያዩ ጊዜያት የጦር አመራሮች በድንገት እንዲለቁ እያደረጉ የሚከተሉበት ስልት ምንድን ነው የሚለው እያነጋገረ ነው። የጀነራል ክሪስቶፈር ዶናዊ ከኃላፊነት መልቀቅ የታወቀው የአሜሪካ መከላከያ ሚኒስቴር ፔት ሄግሴት በጦር ኃይሉ ከፍተኛ አዛዦች ላይ መጠነ ሰፊ ለውጥ ማካሄድ መጀመራቸውን ተከትሎ ነው ሲል ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን የተከታተላችሁትን ይመስላል። መልካም ጊዜ እመኛለሁ።